ስለ እያሱ የምታውቂው ነገር አለ ወይ እያልኩሽ እኮ ነው። ብነግራት ግን ታምነኛለች? በፍጹም አታምነኝም። ጭራሽ እንደዚህ ያለችኝ ብላ ለሱ ነገር አንድ ነገር ልንገርሽ፣ የምሬን ነው። አንድ ነገር ትንፍሽ እላለሁ ብትይ እመኝ፣ የህይወትሽን አደጋ ውስጥ ነው የምከተልሽ። ተግባባን? ሰራተኛ ምን ልትነግረኝ የፈለግሽ? የሆነ ነገር መናገር የፈለገች ይመስለኛል፣ ግን ምንም አልገባኝም። በቃ ልተኛ። ኮንዶ ቆይ እዚህ ምን ይሰራል? እያዝኩ ሴት ጋር ይተኛል ማለት ነው። ባመነችውና ባፈቀረችው የተጎዳችው የአረብ ሀገሯ ሴት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም እያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። እምነት ድራማ በአለፈው ቪዲዮአችን ላይ እንዳየነው ብዙ አስተማሪና እንዲሁም ትምህርት አዘሎች ነገሮች ድራማ እንደሆነ አይተናል። በዛሬው ቪዲዮአችን ላይ ደግሞ የሚቀጥለውን እናያለን። በባለፈው ቪዲዮአችን ላይ ምን እንደነበረ ያየነው እንዲሁም የአረብ ሀገሯ ሴት በወደደችውና ባፈቀረችው ያላመነችውን ነገር አግኝታለች። እንዲሁም ደግሞ ተከርታ የልቧ ተሰብሮ ያየንበት ነገር አለ። እሱ የሚባለው የድሮ ወይም ደግሞ ትዳሬ ብላ ያሰበችውና የገመተችው በትክክልና እንዲሁም ደግሞ እንዲያስበችው እንዳላገኘችው ያየንበት ሁኔታ አለ። እሱ ከሀገር ቤት በሚሮንበት አጋጣሚ ሌላ ሴት አምጥቶ ጽዮን የምትባል ከቤት ውስጥ እንዲያኖርና እንዲሁም ደግሞ ፍቅረኛ ትዳሬ ብሎ ያችም የመጣችው ጽዮን የምትባለዋ ሚስትና ትዳር እንዳለው ምንም ነገር አታውቅም ነበረ። አሁን ላይ ግን ያወቀችው ነገር አረብ ሀገር ሚስት እንዳለውና እንዲሁም ደግሞ አሁን በዝንገት እንደመጣች ነግሯት ነበረ። ዝም የተነሳ ጽዮን የቤት ሰራተኛ ሆና እንድትቀጥልና እንዲሁም ደግሞ የአረብ ሀገሯ ሴት የቤት ሰራተኛ ናት ጽዮን ብላ አምና እንድትቀበል አድርጓት የነበረበት ሁኔታ አለ። ይህ ነገር በጣም የሚያስጠላና የሚዘገንን ወይም ደግሞ ለአረብ ሀገር ሴትም ሆነ ለአረብ ሀገር የሚኖር በጣም ትምህርት ወይም ደግሞ ማሳያ የሆነ የብዙዎቹ ህይወት እየተቀጠፈበትና እንዲሁም የተበላሸበት ተስፋ እንዲቆርጡና ራሳቸውን እንዲያጠፉ የተደረገበት አስተማሪ የሆነ ድራማ ነው ብዬ አስባለሁኝ። እሱ ከሀገር ቤት ሲኖር በነበረበት ጊዜ አንድ ጓደኛው ወንጀል ሰርቶ እስር ቤት እንዲገባና ብቸኛ እንደሆነ አስረድቷት የአረብ ሀገር ሴት በማለት ተዋውቆ ብዙ ረዥም ጊዜያት ታወሩና ከተዋወቁ በኋላ የአረብ ሀገሯ ሴትም አምነው ሁሉን ነገር እምነቷን ጥላበት ወደፊት ትዳር እንዲሁም ደግሞ አብሮ የትዳር አጋሪዋ የወደፊት ህይወቴ ብላ አስባ ገምታ ካሰበችበትም በኋላ ከሀገር ገብታ ገንዘቧንም ልካ ቤት ሰርታ ከሱ ጋር ህይወትን ለመምራትና እንዲሁም የፈለገችውን የህይወት አይነት ለመኖር አማራጯ አድርጋ የያዘችውን በእውነት ታየው መስሏት የተሳሳተችውና የተከዳችው ነበረ። ጽዮንም በሀገሯ ላይ ስትኖር የትዳር አጋሪ አገኘሁ ወይም ደግሞ ታወቅኩኝ ብላ አስባ በነበረበት ጊዜ ያገኘችውን ነገር ታድዬ ነው ወይም ደግሞ ስጦታ፣ ይህ ነገር የፈጣሪ መልአክ ይሆናል ብላ ተቀብላ አምና ትዳሯን በምትመራበት ጊዜ ያላሰበችው ነገር ሆኗል። እሱም ከቀን በስተኋላ አቤቱ ከገባችና ብዙ ፍቅርን በሚገልጽላት ግን የውሸት የማስመሰል ፍቅር እንደነበረ አታውቅም። አሁን ላይ ግን ድንገት እየተከሰተ ነገር አለ። ባልታወቀበትና ባላሰበችበት ሁኔታ አረብ ሀገር የሚያወራትና እንዲሁም ደግሞ የሚጀናጀናት ተጎን ሆና ይህን ያክል ደረጃና ቤት እንዲሰራ ያደረገችው የአረብ ሀገሯ ሴት በዝንገት ትመጣለች። ከመጣችም በኋላ ጽዮን ከቤት ስትኖር በነበረበት ቤት አሁን ላይ ይቅርታ፣ እኔ ያደረግኩን ነገር ስህተት ነው፣ ግን አሁን ላይ የምነግርሽ ነገር ቢኖር እኔ ሚስት አለኝ፣ አረብ ሀገር ሚስት አለኝ ብዬ ሳወራሽና እንዲሁም ደግሞ ስነግርሽ ትቆጫለሽ ብዬ ስለፈራሁኝ በድብቅ አኖረዋለሁ።
አሁን ላይ ግን የአረብ ሀገሯ ሴት አልፈልጋትም። የምፈልገው ነገር ከእሷ ስላለ እንደምንም ታግዘሽኝና እንዲሁም ደግሞ በትዕግስት እንድትጠብቅኝ እንዲሁም የምፈልጋቸውን ነገሮች እንድትሰሪልኝ እፈልጋለሁ። የአረብ ሀገሯ ሴት ለእኔ ህይወትም ሆነ ትዳርም ለእኔና ላንቺን መቀየር ተምሳሌት ሆና ልትኖርንና ልታኖረን የምትችለዋ እንዲሁም የምታስፈልጋን ሴት ስለሆነች አሁን ላይ የምልሽን ነገር እያደረግሽ ታጎኔ እንድትቀጥይ ይፈልጋለሁ በማለት በግድም ሆነ በውድም እንድታደርገው አስገድዷታል። ጽዮንም እያየችውን ማመን አልቻለችም። እንዴት ከአረብ ሀገር የምትመጣ ሴት አለች ነው እንጂ ያልከኝ ትዳር ወይም ደግሞ የድሮ ፍቅረኛዬ ብለኸኝ ነበር እንዴ በማለት በተደጋጋሚ ጠይቀው ነበር። እሱም ያው በማስመሰልና እንዲሁም በድብቅ በውሸት ህይወት ይመራ መስሎት የተሳሳተ ነገር ላይ ወርቋል። ይህ ነገር በመጀመሪያ ቢማርበትና ቢያውቅ ወይም ደግሞ በሌሎች ትምህርቶች ነገሮች ቢወስዱ እሱም ባልተጎዳ ይህ ነገር ለሱ ይጠቅመዋል ማለት አይደለም። የአረብ ሀገሯትም ሴት ተቀበለ ያዘ እንዲሁም ያዛልቅና እንደማይሆነው ቢያውቅ ኑሮ ይሄን ነገር ባልጀምረው ነበር። ግን ሳያውቅ በስህተት የተነሳና በዛሬ በጊዜያዊ ነገር ተሸውዶ የሌሎችን ህይወት ለማበላሸት እና እንዲሁም ደግሞ የራሱንም ህይወት ለማበላሸት የቻለበት ሁኔታ ነው። ከዛም ሲሆን በግድም ሆነ በውድም ተገዳ ስለነበረ የፈለገችውን አይነት ልብስ የመልበስ መብት እንዳላት እየተናገረች በአረብ ሀገሯ ሴት ይህ እምነት የጣለችበት ወንድ ለእሷ እንዳልሆነና እንዲሁም ደግሞ ተገቢ ለእሷ የምትመጥናትን ወይም ደግሞ ለእሱ የማታሳስተውን ሴት ቤት ውስጥ እንደቀጠረ ወይም እንዳልቀጠረ ግምት እንዲኖራትና አስተያየት አድርጋ ይሆን ያደረገችው ነገር ትክክል ናት። እሷም ሴት ስለሆነች በሴትነቷና እንዲሁም ደግሞ ጉዳት፣ ልፋት፣ ድካም ደርሶባት ዛሬ ደግሞ በሱ መሰቃየት እንደማትችል ለማሳየትና ለማሳወቅ ነበር። ግን ይችን በፍቅር ስለታወረችና ፍቅር አይን የለውም እንደሚባለው ሁሉ አላሰበችውም፣ አልገመተችውም። ይህን ነገር ስላላወቀችውና ስላላሰበችው ጽዮንም ያሰበችው ይህን ነገር ፌር አድርጋ ለቤት ሰራተኛነት ሳይሆን የመጣችው ለትዳር እንዲሁም ደግሞ በፍቅር እንደመጣች ለማሳወቅ ነበረ የተናገረችው። እንዲሁም በተደጋጋሚ እባክሽን ተረጋጊ፣ ምንም አይነት ነገር እንዳትፈጥሪ፣ እንዲሁም እኔ የፈለግኩትን ነገር እንጂ ያልፈለግሽውን ነገር አታድርጊ። እኔ ልክ እንዲያንቺው ሴት ነኝ፣ የምፈልገውን ነገር የማረግና ያለማረግ ምንተ አውቃለሁኝ እያለች ስታስጠነቅቃትና ስትነግራት እንዲሁም ደግሞ በተደጋጋሚ የምታደርገውን ነገር በሙሉ ስህተት እንዲያሰራና ለወደፊት የሚቆጫትን ነገር እንዲያሰራ እያስጠነቀቀቻት ነበር። የአረብ ሀገሯ ሴትም አልገባትም። በእርግጥ በስልክ ብቻ ስታገኘው ስለኖረች በናፍቆት እንዲሁም በፍቅር ይዟት ስለነበረ እሱም ታገኛት በኋላ እያስመሰለና እንዲሁም ደግሞ አክት እያደረገ ያለው እንደሚወዳትና እንደሚያፈቅራት እንዲሁም ሶችን በናፍቆት እንደጠበቃት ነበረ። ይህ ግን ታላዩ ነው እንጂ ተውስጥ የለም ነበረ፣ ማለቴ ማስመሰል እንጂ የእውነት አይደለም። ጽዮንም ይህ ነገር ትክክል እንዳልሆነ ስላወቀች እና ስለገባት በራሷ የደረሰባት መከዳት በአረብ ሀገር ሴት ላይም እንዲደርስባትና እንድትሰቃይ ስላልፈለገ እሷም ሴት ስለሆነች በሴትነቷ እንዳትጠቃና እንዳትሰቃይ ስላልፈለገች የራሷን የምትችለውን ነገር ለማስረዳትና ለማሳወቅ ነበረ ስታደርግ የነበረው። ግን ይህ ሁሉ ታደክሞና ከለፍቶ የታየው ነገር በጣም የሚያስፈራና የሚያሳቅቅ ነበር። ልክ እንዲያሰበችውና እንደገመተችው ብታገኘውም እንኳን ምን ትሰራ እንደነበረ ከማን ጋር እንደነበረ ለማወቅ የፈለገችውን ነገር ብቻ በጣም ከባድ ሆኖባታል። ከመኝታ ቤት ያገኘችው ከሌላ ሴት ጋር እንደሚተኛና እንደሚማግጥ ደግሞም ለሷ ብሎ እንዳልተቀመጠ የሚያሳይ እራሷ እንዲያውም ጽዮን ያለቻትና እባክሽን ክብርሽን ጠብቂ፣ ለሁሉም ነገር ተረጋጊ ያለቻት ነገር በሙሉ አሁን ላይ እውነት መስሎ እየታያትና እያገኘችው ያለው ነገር አለ። ይህንንም ደግሞ በሂደትና እንዲሁም በመኖር አስተካክላለሁ ወይም ደግሞ ይተዋል ይለቀዋል ብላ ያሰበችውና የገመተችው ነገር ግን አልሆነም።
ድካሟም ገንዘቧም ልፋቷም ሁሉ መና ተመቅረቱ በጣም ሊጎዳትና እንዲሁም ደግሞ ሊሰብራት እየቻለው ማመኗ ከልብ በላይ ማፍቀሯ በጣም የሚያሳቅቃት የሚያሰራት አይነት ባለመሆኑ ነው። ብቻ ሁሉ ነገር ጊዜ ይፈታዋል በሚል ብታልፈውም እንኳን ወደ ኋላ መለስ ብላ ጽዮን ስትላት የነበረችውና ስትከለክላት እንዲሁም ነገራቶችን ሁሉ በተረጋጋ ሁኔታ እንድታሳልፍና እንድትቆይ ለማድረግ ያሰበችው ነገር እንዲሳካላትም ለማድረግ የራሷን እየተፈለገችውን ጥረት በሙሉ ወደ ኋላ መለስ ብላ እያሰላች ነበረ። ቆይ ምን አስባ ነው? እባክሽን ተረጋጊ፣ ምንም አይነት ነገር እንዳትሰሪ፣ ክብርሽን ጠብቂ፣ አንቺ ሴት ነሽና ትጎጃለሽ እያለኝ በተደጋጋሚ ስትመክረኝና ስትጠባበቀኝ ስትከተለኝ የነበረው ነገር በምንድን ነው ብላ ለማሰብም ሆነ እንዲሁም መለስ ብላ ለማስታወስ የቻለችበት ሁኔታ አለ። ይህም ደግሞ አስበዋለች ለምን እንዲሆንና በምን እንዲሆን እንደቻለ በምን እሱ እንደሚስተካከል ወደፊት መቀጠል እንዳለባት እያሰላች ነው። አሁንም እስኪችን ደግሜ ልጠይቃት፣ ምን የምታውቀው ነገር ኑሮ ነው እንዴት ልትለኝና ልታስጠነቅቀኝ የቻለችው በምን ነገር ሊሆን ይችላል በማለት ያው የራሷን ፍላጎት ለማወቅና እንዲሁም ደግሞ ለማስታወስ ስለፈለገች ትጠይቅ ፍላጎት አላት። ጽዮንም አሁን ላይ እየተጨነቀችና እየፈራች ነው ያለችው። ወዳት አይሆን በግዷ ከዛ ከቤት በሰራተኝነት እንድትቀጥል እንዲሁም ያሳለፈችውን ጊዜያትና ከሱ ጋር ያደረገችውን ነገር ሁሉ ምንም ነገር ትንፍሽ እንዲያትል እያስጠነቀቃትና እያስፈራራት ነው ያለው። ስለዚህ ምን ማድረግ እንዳለባትና ምን ማድረግ እንደሌለባት እያወቀች አይደለም፣ እየፈራችና እየተሰቀቀች ነው። ይህን ነገር በምን ነገር እንደማስተካከል እንዳለባት አላወቀችም። አብሮ አደግ ጓደኛውም ከትንሽ ጊዜያትን ባይባል ሁኔታ ከስር ከፈቶ በመጣበት ጊዜያት ከሱ ጋር እንደሚኖርና እንዲሁም ለጥቂት ጊዜያቶች ማረም በሆነ ለምን ተፈታህ? ለምን ፈቱህ? አይደለም አንተ መገደል ነበረብህ፣ አይደለም መፈታት፣ እዛው መቆየትና መቀጠል ነበረብህ እያለ የሚያሳየው ሀረካት በጣም የሚያስጠላና የሚዘገን ነበረ። ጓደኛውም ግን የዋህና ገራገር በመሆኑ እንዲሁም አብሮ አደጌ ነው ብሎ ስላሰበና ስለወደደውም ጓደኝነታችን ጥልቅ ነው ብሎ ስላሰበ ከሱ ጋር የመቆየትና የመኖር ፍላጎት ስላለው ጓደኛዬ እንዲሁም ወንድሜ አብሮ አደጌ አመሰግናለሁ፣ ካንተ እንዲጠጋና እንዲቆይ ስላረከኝ ከልብ አመሰግናለሁ። ደግሞ ለሚቀጥለው ነገር አብሬህ እንዲቆይና እንዲኖር ስላደረከኝ አመሰግናለሁኝ። በሚፈጠረው ነገር ደግሞ አብሬ ከጎን ለመሆን ዝግጁ ነኝ። ይዞ ምንም አይነት ነገር ማስረዳትና ማሳወቅ አልፈለግም። የገበትም ነገር ምን አገባህ፣ ምን የምታውቀው ነገር አለህ ነበር የሚለው። ለምን ቢባል ያው ይችን ነገር